ከኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የተሰጠ መግለጫ ለሰባተኛው ሀገራዊና ክልላዊ ምርጫ የተደረገው የቅድመ ዝግጅት ስራና እንቅስቃሴ ከመቼውም ጊዜ በተለየ ሁኔታ የተከናወነ ከመሆኑም በላይ ሂደቱ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ የሚዲያ ክርክር፣ ቅስቀሳና የአደባባይ የምረጡኝ ዘመቻዎች የተካሄዱበትና ይህም በሁሉም የምክር ቤቱ አባላት ፓርቲዎች ንቁና ተሳትፎ የተከናወነ መሆኑ እንገነዘባለን። በሂደቱም የጸጥታ አካላት፣ ምርጫ ቦርድ፣ የሁሉም ፓርቲ አባላት እና ደጋፊዎች እንዲሁም መላው የክልላችን ሕዝብ የምርጫውን ቅስቀሳ ሰላማዊ እና ዲሞክራሲያዊ እንዲሆን ላበረከቱት አስተዋጽኦ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ ምስጋና ያቀርባል። በዛሬ ዕለት በተጠራው አስቸኳይ ጠቅላላ ጉባኤ በምርጫው ዋዜማ የጋራ ምክር ቤቱ አባላት የምርጫው ሂደቱን አጠቃላይ እንቅስቃሴና የጋራ ምክር ቤቱን አደረጃጀት ሁኔታ ለመከታተል፣ ለመደገፍ እና ለመገምገም ያደረጉትን ስምሪት ውጤት ገምግመዋል። በዚህም መሰረት የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት እስከ ወረዳ ድረስ የማጠናከር እቅዱን በተሳካ ሁኔታ ያከናወነ መሆኑን አረጋግጠናል። በምርጫ ቅስቀሳ ዘመቻ ወቅት እና በምርጫው ዕለት ያጋጠሙ ችግሮችን በቅርበት ለመከታተል የሚፈታ የጋራ ምክር ቤቱ የስራ አስፈጻሚ ግብረ ኃይል በማቋቋም ምርጫው ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን ጥረት ሲያደርግ ቆይቷል። በዚህ መሰረት የተቋቋመው ግብረ ኃይል የሚቀርቡለትን ቅሬታዎችና ጥቆማዎችን በመቀበል በአፋጣኝ እርምጃ በመውሰድ የችግሩን ባለቤት በመለየት በሕግ የሚታየውን ለሕግ አካላት እንዲቀርቡ ተጠያቂ በማድረግ ለምርጫ ቦርድ መቅረብ ያለበትን ለምርጫ ቦርድ በማቅረብ እንዲሁም ቀላል ችግሮችን በምክርና በይቅርታ መታረም የሚችሉትን በማረም ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን የጋራ ምክር ቤታችን ከፍተኛ ስራ ሲሰራ ቆይቷል። ለዚህም ስኬት የጋራ ምክር ቤታችን አባላት ሲያጋጥማቸው የነበሩ ችግሮችን ወደ ጋራ ምክር ቤቱ በማምጣት በውይይት በትብብር እና በአንድነት በመስራት እንዲታረሙ ላደረጉት ከፍተኛ አስተዋጽኦ የጋራ ምክር ቤቱ ለአባል ፓርቲዎች ምስጋና ያቀርባል። በምርጫው ቀን ግንቦት 24 በተወሰኑ የክልላችን አካባቢዎች ምርጫው እንዳይከናወን ህዝቡ ወጥቶ በካርዱ ይበጀኛል ብሎ ያመነበትን ፓርቲ እንዳይመርጥ ለማድረግና በክልሉ ምርጫውን ለማደናቀፍ በትጥቅ የታገዘ ጥቃት ለማድረስ የተሞከረ ቢሆንም በፌዴራልና በክልሉ የጸጥታ አካላት እና ሰላም ወዳድ በሆነው ህዝባችን ባደረጉት ርብርብ መራጩ ህዝብ ምርጫውን ማከናወን እንዲችል አስችሏል። በዚህም የጋራ ምክር ቤታችን የምርጫ ሂደቱ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ፓርቲዎች፣ ብሔራዊ ምርጫ ቦርድ፣ የመንግስት ጸጥታ አካላትና መላው የክልላችን ህዝብ ለከፈሉት መስዋዕትነት የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት እውቅና የሚሰጥና እንዲሁም ከፍተኛ ምስጋና እናቀርባለን። እኛ በኦሮሚያ ክልል በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች በሀገራችን ላይ በኃይል ወይም በትጥቅ ትግል መንግስታዊ ስልጣን ለመቆጣጠር የሚደረጉ ማናቸውንም እንቅስቃሴ የምናወግዝ መሆኑን እየገለጽን መላው ህዝባችን በነቂስ ወጥቶ የትኛውም ማስፈራሪያና የመሳሪያ ጩኸት ሳይበግረው የውጭ ተላላኪ ለሆኑ ጸረ ሰላም ኃይሎች ሳይንበረከክ ላሳየው ቁርጠኝነትና አይበገሬነት ከፍተኛ ምስጋና እናቀርባለን። ከዚህ ጋር ተያይዞ ህዝባችን ላይ የደረሱ ጉዳቶችና የጸጥታ ችግር ባደረሱ አካላት ላይ መንግስት ለህግ ለማቅረብ የጀመረውን ሂደት በማጠናከር አጥፊዎች በህግ እንዲጠየቁ እየጠየቅን በጉዳቱ ሰለባ ለሆኑ ቤተሰቦች መጽናናት እየተመኘን መንግስት ጸጥታን እንዲያስጠብቅ በግጭቱ ለተጎዱ አካላት አስፈላጊውን ድጋፍ እንዲያደርግ እየጠየቅን የጋራ ምክር ቤታችን ከዚህ በታች የሚከተሉትን የአቋም መግለጫ አውጥቷል። አንደኛ፣ የፖለቲካ ምህዳሩ እንዲሰፋ ምርጫ ቦርድ፣ የፖለቲካ ፓርቲዎችና መንግስት እንዲሁም ባለድርሻ አካላት የጀመሩትን የዲሞክራሲ ባህል ግንባታ አጠናክሮ በማስቀጠል የበኩላቸው ሚና እንዲወጡ አበክረን እናሳስባለን። ሰባተኛው ዙር ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ የነበረና እንደ ሀገር አሸናፊ ሆነን የወጣንበት መሆኑን የጋራ ምክር ቤታችን ያምናል። ሰባተኛው ሀገራዊ ምርጫ በጋራ ምክር ቤታችን አባል ፓርቲዎች መሀል የመተባበር ጤናማ ፉክክርና ችግሮችን በውይይት የመፍታት ባህል የታየበት በመሆኑ የመንግስት ለውጥ በሀሳብ ብልጫ በምርጫ ብቻ የሚል መርህ በመከተል ማንኛውም የኃይል እንቅስቃሴና በጦርነት የሚደረግ የመንግስት ግልበጣ ሙከራ እናወግዛለን። የክልላችን ህዝብ ለምርጫው ያሳየውን የማይበገር ጽናቱን እያደነቅን ንጹሃንን የጥቃት ሰለባ በማድረግ የሚገኝ የፖለቲካ ትርፍ ያለፈበት ኋላ ቀር አካሄድ የምናወግዝ መሆኑን እናሳውቃለን። በሀገራችን የተጀመረውን የዲሞክራሲ ልምድና የመድበለ ፓርቲ ስርዓት አጠናክረን በሀገራችን ዲሞክራሲያዊ ባህል ግንባታ ዳብሮ በአንድነትና በትብብር የሀገራችን ሁለንተናዊ ለውጥ ለማሳካት በጋራ እንሰራለን። በክልሉ ውስጥ
በክልሉ ውስጥ በተለያዩ ጊዜያቶች የዜጎችን ደም በማፍሰስ እንዲሁም ሃይማኖታዊ ግጭት በማስመሰል የፖለቲካ ትርፍ ለማግኘት የሚደረገው ከሰብአዊነት የወጣ ድርጊት በጽኑ እያወገዝን መንግስትም እነዚህን አጥፊዎች ተከታትሎ ለፍርድ እንዲያቀርብ እንጠይቃለን። የጋራ ምክር ቤቱ ካሁን በኋላም ከዚህ ቀደምም ከተሰሩ ስራዎች በተሻለ ጠንክሮ የሚቀጥል እና በዲሞክራሲያዊ ስርዓት ግንባታ የመድበለ ፓርቲ ስርዓት መስፈን ብሔራዊ ጥቅምና ሀገራዊ አንድነትን ላይ በጋራ እንደሚሰራ ምክር ቤቱ በሙሉ ድምጽ መስማማቱን ለህዝባችን ለማዋቀሮቻችን እናሳስባለን። በሀገራችን የተጀመረው የዲሞክራሲ ሰላማዊና ነፃ ምርጫ ተጠናክሮ እንዲቀጥል ለማድረግ አበክረን የምንሰራ ሲሆን የሰባተኛው ሀገራዊ ክልላዊ ምርጫ ነፃና ዲሞክራሲያዊ ሂደቱን ጠብቆ የተከናወነ መሆኑን በመገንዘብ የህዝቡን ድምጽ በማክበር ሰላማዊ የስልጣን ሽግግር በሀገራችን መሰረት እንዲይዝ ያለመታከት እንሰራለን።